በዚህ የስልጠና ክፍለ ጊዜ የምንመለከተው በቮሚስ ሞጁል ውስጥ በቢል አጀስትመንት ዲፓርትመንት የሚሰራ የዲሊት ፔናልቲ የሚለውን ፊቸር ይሆናል። ወደዛ እንሄዳለን። መጀመሪያ ደንበኛው ይመጣል። ስለዚህ ለመስሪያ ቤቱ ፔናልቲ ዲሊት መደረግ አላግባብ እንደተቀጣ ሊያስረዳ ይችላል እና አላግባብ ፔናልቲ ቅጣቶች እንደተጨመሩበት በማስረዳት ያንን መስሪያ ቤቱ አይቶት አዎ ፔናልቲ ይሄ ሰውዬ መክፈል የለበትም በዚህ ምክንያቶች ምንም እንኳን ለተለያዩ ረዘም ላሉ ወራት ባይከፍልም ነገር ግን ፔናልቲው አያስፈልግም ሁኔታውን ተረድቶ የሚወሰን ከሆነ ሌላም አይነት ምክንያቶች ካሉ እንዴት ፔናልቲን ብቻ ነጥለን ቢሉን ሳይሆን በዚህ ዲሊት የምናደርገው ፔናልቲ ቅጣቶቹን ብቻ ከዛ ደንበኛ ላይ የምናነሳበትን ነው የምናየው ማለት ነው። አበበች በቢል አጀስትመንት ኦፊስ እዚህ ዲፓርትመንት ውስጥ የምትሰራ ባለሙያ ናት። አካውንቲንግ ትነካለች፣ አጀስትመንት የሚለውን ትነካለች፣ ቢል አጀስትመንት የሚለውን ትነካለች። ከዛ ኒው አጀስትመንት ሪኩዌስት የሚለውን ክሊክ ታደርጋለች። እዚህ ጋር ታይፕ ላይ ዲሊት ፔናልቲ የሚለውን መርጣለች። ከዛ የደንበኛውን የቮሚስ ዋተር ኮኔክሽን ኮድ ካስገባች በኋላ ኪቦርዷ ላይ ኢንተር ትነካለች። ከዛ የመጣውን ትመርጣለች። እንደምታዩት ደንበኛው ሙሴ በሻ ነው። መረጃውን በሙሉ ደንበኛውን አስመልክቶ ላይ ማየት ትችላለች። ኮኔክሽን ኮዱን፣ ስታተሱን፣ ሜትር ነምበሩን። ከዛ አሁን እንደምታዩት ደንበኛው ፔናልቲ ስለሆነ ቅሬታ ያቀረበው እንደምታዩት 3 ያልከፈለው ወራቶች አሉት። ስለዚህ የሚያዝያ 2016 ላይ ያለው ፔናልቲ ከሆነ አሁን እንዲወገድለት ያሰበው ክሊክ ያደርጋል። ስለዚህ አሁን ግንቦት ላይ ፔናልቲ ኖሮት ቢሆንና የግንቦትም ወር ፔናልቲ መቀነስ የሚያስፈልገው ቢሆን ኖሮ ይሄን ክሊክ ያደርጋሉ። ስለዚህ ይሄ ፔናልቲ አማውንቱን ብቻ በዛ ወር የመጣበትን ቢል ሳይሆን ፔናልቲ ብቻ። አሁን እንደምታዩት መጋቢት ላይ ይሄ ሰውዬ 6626 ብር ከ89 ሳንቲም መጥቶበታል። ሚያዝያ ላይ ደግሞ አጠቃላይ የሚከፍለው 226 ብር ከ37 ሳንቲም ነው። 10 ብሩ ኪራይ ነው። አያችሁ ቅጣቱ 216 ብር ነው። ግንቦት ላይ ኪራይ ብቻ ነው የሚከፍለው። አሁን ይሄን አማውንት ሳይሆን ምንነካው ፔናልቲ ላይ የመጣበትን ብቻ። ይሄንን አሁን የሚያዝያን ፔናልቲ ስንቀንስለት ለዚህ ሰውዬ 10 ብር ብቻ የኪራይ ይከፍላል ሚያዝያ ላይ ማለት ነው። ስለዚህ እሷ ይሄንን ሰሌክት ታደርግና የፔናልቲውን ወር ዲሊት የሚለውን ትነካለች። እዚህ ጋር አር ዩ ሹር you are going to delete the following bill and their related ledgers የሚል የዋርኒንግ መልእክት ያሳያታል። እርግጠኛ እንድትሆን ነው የምታደርገውን ስራ በማስተዋል እንድትሰራ ሲስተሙ ሜሴጅ እያሳያት ነው። ኮንፈርም የሚለውን በተን ትነካለች። አሁንም አር ዩ ሹር you want to delete the penalty bill ከተደለተ በኋላ ደንበኛው ሄዶ ቢል ሴልስ ክለርክ ጋር በሚከፍልበት ወቅት ምንድነው የሚያገኘው? ፔናልቲው ተቀንሶለት ነው የሚመጣለት ማለት ነው። አሁን የስ የሚለውን ትነካለች። ፔናልቲው ተቀነሰለት ማለት ነው። አሁን እንደምታዩት ሚያዝያ 2016 ላይ የፔናልቲ አማውንቱ 0 መጥቶለታል ማለት ነው። ይሄ ሰውዬ አሁን ቢል ሴልስ ክለርክ ኦፊስ ሄዶ ይሄንን ብቻ ይከፍላል ማለት ነው። ፔናልቲ የሌለውን ክፍያ ማለት ነው። ዲሊት ፔናልቲ ፊቸር ይሄንን ይመስላል በኦሚስ